ሰላም ውዶቼ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በዚህ ቪዲዮ ማለት ነው የዩኒቨርሲቲ ፍሬሽማን ኮርስ ግሎባል ትሬንድስ ቻፕተር 3 የመጨረሻ ፓርት ኮር ኢሹስ ገቨርኒንግ ኢንስቲትዩሽንስ ኤንድ ገቨርናንስ ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ የሚለውን በኢንተርናሽናል ፖለቲካል ኢኮኖሚ ላይ ኮር የሚባሉ ኢሹዎች ወይም ደግሞ ላይክ ወርልድ ትሬድ ኦርጋናይዜሽን እና ኢንተርናሽናል ትሬድ ላይ ወይም ደግሞ የኢንተርናሽናል ፖለቲክሱ ላይ ምን አይነት ተጽዕኖ በጎም ሆነ መጥፎ ምን አይነት ተጽዕኖ አላቸው የሚለውን በዚህ ቪዲዮ እንመለከታለን ማለት ነው። ኢንተርናሽናል ትሬድ ኤንድ ወርልድ ትሬድ ኦርጋናይዜሽን። ኢንተርናሽናል ትሬድ እና ወርልድ ትሬድ ኦርጋናይዜሽን ምንድን ናቸው? ምንድን ነው የሚሰሩት? ሚናቸው ምንድን ነው? ኢንተርናሽናል ፖለቲካው ላይ እና ኢኮኖሚው ላይ ሁለቱ ላይ ምን አይነት ሚና አላቸው? ማን ይጠቀምባቸዋል? ለማን ይጠቅማሉ? የሚለውን እናያለን ማለት ነው። ትሬድ ኢንቮልቭስ ዘ ኤክስቼንጅ ኦፍ መኒ ፎር ጉድስ ኤንድ ሰርቪስስ። እንግዲህ ትሬድ ማለት ጉድስ እና ሰርቪስን በመኒ ኤክስቼንጅ እንትን ማለት ነው እንደምታውቁት። ዚስ ታይፕ ኦፍ ትሬድ ካን ቴክ ፕሌስ ኢንታየርሊ ዊዝን ዶሜስቲክ ኢኮኖሚ ኦር ኢንተርናሽናል። እንግዲህ ትሬድ ዶሜስቲካሊም ኢንተርናሽናሊም ይካሄዳል እና ዚስ ታይፕ ኦፍ ትሬድ ካን ቴክ ፕሌስ ኢንታየርሊ ሙሉ በሙሉ ዊዝኢን የዶሜስቲክ ኢኮኖሚ ኦር ኢንተርናሽናል ኢኮኖሚ። ኢንተርናሽናሊም ዶሜስቲክም ከሀገር ውስጥም አገር አቋራጭም ትሬድ ማለት ነው። በት ዜር አር ነምበር ኦፍ ክሪቲካል ዲስቲንክሽንስ ቢትዊን ዶሜስቲክ ኤንድ ክሮስ ቦርደር ትሬድ። እንግዲህ ክሮስ ቦርደር ትሬድ ወይም ደግሞ ኢንተርናሽናል ትሬድ እና ዶሜስቲክ ትሬድ የሀገር ውስጥ ትሬድ ያው ዲፈረንስ አላቸው። ይሄ ለእናንተ አይመከርም አይነገርም። ክሮስ ቦርደር ትሬድ ዘ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስ ኢን ሚዲየትድ ባይ አትሊስት ቱ ዲፈረንት ኔሽን ገቨርንመንትስ። እንግዲህ ክሮስ ቦርደር ከተባለ ወይም ደግሞ ድንበር አቋራጭ ነው ከተባለ አንድ ትሬድ አትሊስት ሁለት ሀገራት ምን ይደራረጋሉ? አግሪመንት ይፈጥራሉ ወይም ደግሞ ዲፈረንት ሀገራት ሊኖር ይገባል ኢንተርናሽናል ትሬድ ነው ከተባለ ማለት ነው። ኦኬ ቱ ሊበራል ኢኮኖሚስ ክሮስ ቦርደር ትሬድ ኢዝ ቤኔፊሻል ቦዝ ኢን ኢንዲቪዥዋል ናሽናል ኢኮኖሚስ ኤንድ ፎር ደ ወርልድ አዝ ኤ ሆል። እንግዲህ ለሊበራል ኢኮኖሚስቶች ሊበራል ኢኮኖሚስት የሚባሉት እነዚህ ፍሪ ትሬድ የሚያካሂዱ ኢኮኖሚስቶች ማለት ነው። ለእነሱ ትሬድ በዓለምም በዶሜስቲክም ምን አለው የከፍተኛ የሆነ ኢኮኖሚካል ጠቀሜታ አለው። በት ኢቨን ዘ ጀነራል ፐብሊክ ስፔሻሊ ኢን ዌልዚ ካፒታሊስት ኢኮኖሚስ ሞስት ፒፕል አክኖሌጅ ዛት ዘ አንቲቴሲስ ኦፍ ትሬድ ኔምሊ አውታርኪ። አውታርኪ ማለት ፖሊሲ ነው ዘ ፕሬሚስድ ኦን ኮምፕሊት ኢኮኖሚክ ኢንዲፔንደንስ ኦር ሰልፍ ሰፊሽንሲ ማለት ነው። አውታርኪ እንግዲህ ሰልፍ ሰፊሽንሲ የሚባል አገር ዓለም ላይ የለም። ቢኮዝ ኢቭን አሜሪካ በጣም በከፍተኛ ሁኔታ ከቴክኖሎጂ ጀምሮ እስከ ሌላ ፕሮዳክቶች ድረስ ኤክስፖርት የምታደርግ ሀገር አሜሪካ ነች። ኢቭን ኢፍ እንደዛ ሆኖ እንኳን አሜሪካ ሰልፍ ሰፊሽንስ አይደለችም። ኢምፖሲብል ነው ሰልፍ ሰፊሽንሲ መሆን ማለት ነው። ኤንድ ሰልፍ ዲፊቲንግ ኢን ዘ ኢንዱስትሪያል ኤንድ ፖስት ኢንዱስትሪያል ኢራስ ነው። እንግዲህ ይሄ አውታርኪ የሚባለውን ፖሊሲ እከተላለሁ የሚል ሀገር ቢኖር ራሱን ዲፊት እያደረገ ነው። ለምን ሙሉ በሙሉ ከሌላ ሀገር ጋር ሳይነካካ ራሱን በራሱ ሁሉንም ነገር ያሟላ ሀገር አይኖርም። በቴክኖሎጂ ከፍተኛ ደረጃ ላይ ቢደርስ በአግሪካልቸር ፕሮዳክቶች ላይኖረው ይችላል። ለማፈር የሚባል ነገር አለ። አግሪካልቸራል ፕሮዳክት ላይ ከፍተኛ ደረጃ ላይ ቢሆን በሌሎች በነዳጅ እና በመሳሰሉት ነገሮች ብቁ ላይሆን ይችላል። ስለዚህ ይህ ሰልፍ ሰፊሽንስ ወይም ፖሊሲ አውታርኪ ፖሊሲ የሚባለው ነገር እዚህ ጋር ኢምፖሲብል ነው። አስ ሪዛልት ኢት ኢዝ ኮመን ቱ ኦብዘርቭ ኢን ዘ ወርልድ ዲስፒዩትስ ኤንድ ፍሪኩዌንትሊ ሲሪየስ ቴንሽንስ ኦቨር ትሬድ። እንግዲህ በትሬድ ዓለም ላይ ከፍተኛ የሆነ ቴንሽን ይፈጠራል። ለምን? ጥቅም ለእኔ ይገባኛል እሱን አስመልክቶ በባህር ላይም በተለያዩ እንትኖች ማለት ነው። ሀው ኢዝ ኢንተርናሽናል ትሬድ ገቨርንድ። እንግዲህ ኢንተርናሽናል ገቨርንድ እንዴት ነው? ኢንተርናሽናል ትሬድ እንዴት ነው ገቨርን የሚደረገው ነው? ማን ነው ኢንተርናሽናል ትሬድን ህጉን ሬጉሌሽኑን የሚያወጣው? ኢንስቲትዩሽንስ ላይክ ወርልድ ትሬድ ኦርጋናይዜሽን ኤንድ ኖርዝ አሜሪካን ፍሪ ትሬድ አግሪመንት ናፍታ ኦር ሲሚላር እንደነዚህ አይነት አናዘር ኦርጋናይዜሽኖች ሬጉሌት ኢንተርናሽናል ትሬድን ሬጉሌት ያደርጉታል፣ ህጉን ያወጡታል። ሃው ዳዝ ዚስ ወርክ? እንዴት ይሰራል? ኢን ዘ ኬዝ ኦፍ ናፍታ ትሬድ አግሪመንት አመንግ አሜሪካ፣ ካናዳ ኤንድ ሜክሲኮ። ዩናይትድ ስቴትስ፣ ካናዳ እና ሜክሲኮ ወይም ደግሞ ሳውዝ አሜሪካ የሚባለው ኮንቲነንት ያሉ ሀገራት ላይ የሚሰራ እነሱን ገቨርን የሚያደርግ ተቋም ነው ናፍታ ማለት። ፎር ኤግዛምፕል ፍሪ ትሬድ ዋዝ ኢኒሻሊ ሚን
a lesser degree of governmental constraints in cross border trade እንግዲህ but not an elimination of government action ሙሉ በሙሉ አሁን እነዚህ ጋርና in case of NAFTA ፍሪ ትሬድ የሚባል ነገር አለ። ግን ፍሪ ትሬድ ማለት ደግሞ ሙሉ በሙሉ የገቨርንመንት አክሽን በትሬዱ ላይ ይነሳል እጁ ይነሳል ማለት አይደለም። ነገር ግን ምንድነው የገቨርንመንት ኮንስትሬንት ወይም ደግሞ ገደቦች በጣም ያነሱ ናቸው፣ ትንሽ ናቸው፣ ገደቡን ይቀንሳል ነው። The notion of free trade in NAFTA had and still have significant element or protectionist mercantilist political such as tax on specific products, imported goods or tariff prohibiting their importation, import ban or ደግሞ imposing a quantitative restriction, import quota። እንግዲህ እዚህ ጋር ፍሪ ትሬድ አለ ቢባልም እንኳን ገቨርንመንት ግን በከፍተኛ ሁኔታ ኮታ ይጥልባቸዋል። The World Trade Organization WTO is an international organization which sets the rules for global trade። እንግዲህ WTO ወይም ደግሞ World Trade Organization የሚባለው ኦርጋናይዜሽን ወይም ተቋም የዓለም አቀፍን ህግ የዓለም አቀፍን ንግድ ህግና ደንብ ወይም regulations and rules ሴት የሚያደርግ ድርጅት ነው። This organization was set up in 1995 as the successor of the General Agreement on Trade and Tariffs GATT created after the Second World War። እንግዲህ የሁለተኛው ዓለም ጦርነት ልክ እንዳበቃ የተመሰረተው ጋት በማን ተተካ ማለት ነው? በ1995 ዓመተ ምህረት በወርልድ ትሬድ ኦርጋናይዜሽን it has about 150 member countries። እንግዲህ 150 አካባቢ የሚሆኑ የሜምበር ካንትሪዎች አሉት ማን ጋት ማለት ነው። ኦኬ all decisions are taken unanimously but the major economic powers such as United States, European Union and Japan have managed to use the WTO to reframe rules of trade to advance their own interest። እንግዲህ የራሳቸውን own interest advance ለማድረግ ነው የሚጠቀሙበት። 150 ሜምበር ካንትሪ ቢኖርም እንኳን በከፍተኛ ሁኔታ ግን ኢንፍሉዌንስ የሚያደርጉት አሜሪካ፣ አውሮፓን ዩኒየንስ ኤንድ ጃፓን እነዚህ ከፍተኛ የሆነ የኢኮኖሚ ፓወር ያላቸው ሀገራት ማለት ነው። The developing countries often complain of non-transparent procedures and being pushed around by big powers። እንግዲህ ከፍተኛ የሆነ በቢግ ፓወር ወይም ደግሞ በምድረው ኮምፕሌን ያቀርባሉ ዴቨሎፒንግ ካንትሪ ላይክ እንደ አፍሪካን ካንትሪ እንደ ሳውዝ አሜሪካን ካንትሪ አይነት ሀገራት ከፍተኛ የሆነ ቅሬታ ያቀርባሉ። ቢኮዝ ደብሊው ትሬድ ኦርጋናይዜሽን ላይ ወይም ደግሞ ይሄ ምድረው ወርልድ ትሬድ ኦርጋናይዜሽን ላይ ከፍተኛ የሆነ አንፌር የሆነ ነገር እየተሰራ ስለሆነ ማለት ነው። ቢኮዝ ደብሊው ትሬድ ኦርጋናይዜሽን ወርልድ ትሬድ ኦርጋናይዜሽን የሚያስኬደው የሀብታም ሀገራትን የና አሜሪካን በትልቁ ፈንድ የሚያደርጉ ሀገራትን ፍላጎት ብቻ ስለሆነ። ኦኬ ኢንተርናሽናል ኢንቨስትመንት ኤንድ ወርልድ ባንክ ኢንተርናሽናል ኢንቨስትመንት እና ወርልድ ባንክስ ምን ይመስላል የሚለው ደግሞ እንመልከት። The World Bank was created immediately after the Second World War in 1945። እንግዲህ ወርልድ ባንክ after first second world war በ1945 ማለት ነው የተመሰረተ ተቋም ነው። its activities are focused on the developing countries። እንግዲህ focused የሚያደርገው developing countries ላይ ነው። it works for human development like education, health, agriculture, rural development, irrigation, rural service, environmental protection, infrastructure and governance, anti-corruption, ዴቨሎፕመንት ኦፍ ሌጋል ኢንስቲትዩሽንስ እና የመሳሰሉትን ይሰራል ተብሎ የተመሰረተ ለዴቨሎፒንግ ካንትሪዎች ፕሮቫይድ ያደርጋል ተብሎ ሎንን ኤንድ ግራንትን ቱ ዘ ሜምበር ካንትሪስ። እንግዲህ ለሜምበር ካንትሪዎች ደግሞ ሎንና ግራንትን ወይም ብድርና ድጋፍን ያቀርባል ተብሎ የተመሰረተ ተቋም ነው። it is often criticized for setting the economic agenda of the poorer nations, attaching strict conditions to its loans and forcing free market reforms። እንግዲህ ይሄ ተቋም እንደ የተመሰረተበትን ዋና ዓላማ ፑር የሆኑ ሀገራትን ወይም እንደዚህ እንዴት ነው እንደ አፍሪካን ሀገራት ያሉ በሁለተኛ ዓለም ጦርነት ትልቅ የሆነ ኪሳራ የገጠማቸውን የደቀቁትን ምክንያቱም ሁለተኛ ዓለም ጦርነት ላይ ቢግ ፓወሮቹ ቢዋጉም እንኳን ኢኮኖሚካሊ ግን ሙሉ ዓለም የወደቀበት የወደመበት እንትን ነበረ ጦርነት ነበር። ሶ እነዚህን በኢኮኖሚ በጣም የወደቁ ሀገራትን ድጋፍና ብድር ለመስጠት ታስቦ የተሰራ
International Finance and IMF. International Monetary Fund (IMF) is an international organization that oversees those financial institutions and regulations that act at the international level. በኢንተርናሽናል ሌቭል ደረጃ የተመሰረተ የሚሰራውን በኢንተርናሽናል ሌቭል ሆኖ የተመሰረተ ኢንስቲትዩሽን ነው። The IMF has 184 member countries but they do not enjoy an equal say። እንግዲህ ልክ ቅድም ከላይ 150 ሀገራት ኑሮ በጣም ትንሽ ሀገራት ኢንፍሉዌንስ ያደርጉታል እንዳልነው ላይክ IMF የሚሆነው እንደዛ ነው። The top 10 countries have 55% of the votes። 55%ቱን ቮት የሚይዙት 10 ሀገራት ብቻ ናቸው። They are group 8 members like አሜሪካ፣ ጃፓን፣ ጀርመኒ፣ ፍራንስ፣ ዩናይትድ ኪንግደም፣ ኢታሊ፣ ካናዳ ኤንድ ራሻ፣ ሳውዲ አረቢያ ኤንድ ቻይና ላተር። እነዚህ ሀገራት ብቻቸውን 55% የሚሆነውን ቮት ይይዙታል። አሜሪካ ብቻዋን 17.4 ቮቲንግ ራይት አላት ፐርሰንት ቮቲንግ ራይት። ይሄ እንዴት ሆነ? IMF ላይ ከፍተኛ ቮቲንግ ራይት የሚኖራት አንዲት ሀገር ፈንድ በምታደርግላት ለተቋሙ ፈንድ በምታደርገው መጠን ልክ ነው። እንመልከት። The global financial system is divided into two: monetary system and a credit system. The international monetary system can be defined as the relationship between and among national currencies። እንግዲህ ኢንተርናሽናል ሞኔታሪ ሲስተም ምን ማለት ነው? ሪሌሽንሺፕ ቢትዊን አመንግ ናሽናል ከረንሲስ ነው። አሜሪካን ዶላር ከጃፓንስ የን ወይም ደግሞ ከዩሮ ከፓውንድ ጋር ምን አይነት እንትን አለው ሪፈረንስ አለው። ሞር ኮንክሪትሊ ኢት ሪቮልቭስ አራውንድ ዘ ኩዌሽንስ ኦፍ ሃው ዘ ኤክስቼንጅ ሬት አመንግ ዲፈረንት ናሽናል ከረንሲ ኢዝ ዲተርማይንድ። ኤክስቼንጅ ሬት እንዴት ነው ዲተርማይን የሚደረገው? ሞር ኦፍ ኤክስቼንጅ ሬት ዲተርማይን የሚደረገው እንደምታውቁት በከፍተኛ ኤክስፖርት በምታደርገው ብዙ ኤክስፖርት ካላት አንዲት ሀገር ለምሳሌ አሜሪካ ዶላር ከፍተኛ ምንዛሬ አለው ከተባለ ትልቅ የሆነ የአሜሪካ ኢኮኖሚ ኢንፍሉዌንስ አለበት እንደማለት ነው። the credit system on the other hand ደግሞ refers to the framework of rules, agreements, institutions and practices that facilitate the transnational flow of financial capital for the purpose of investment and trade financing። ይሄኛው ደግሞ አግሪመንትን በገቨርመንቶች መካከል የተደረገን አግሪመንት ሩልን ኢንስቲትዩሽንን ተቋማትን እነዚህን የሚመለከት ከሆነ ደግሞ ክሬዲት ሲስተም ይባላል። for a deeper understanding it uses separately discuss the main component of monetary and credit systems። እስኪ እንያቸው። exchange rates and the exchange rate system። exchange rate እና exchange rate system ምንድነው? an exchange rate is the price of one national currency is in terms of another። የአንዲት ሀገር ናሽናል ከረንሲ በሌላው ምን ያክል ይሆናል የሚለው ለምሳሌ የአሜሪካን ዶላር በአሁኑ በኢትዮጵያ ብር ምን ያክል ወርዝ ያደርጋል? ፎር ኤግዛምፕል አኮርዲንግ ቱ ጁላይ 2013 ሬት 1 ዩናይትድ ስቴትስ ዶላር was worth about 98.1 ጃፓንስ የን። እንግዲህ አንድ የአሜሪካ ዶላር በ2013 ጁላይ አካባቢ በነበረ ምንዛሬ ይለናል አንድ የአሜሪካ ዶላር 98.1 የጃፓን የን ያክል ወርዝ ያደርግ ነበር። ይህ ማለት ከፍተኛ የሆነ የአሜሪካ ዶላር ከፍተኛ የሆነ ቫልዩ አለው ማለት ኃይል። 1 ብሪቲሽ ፓውንድ ደግሞ was worth about 1.54 አሜሪካን ዶላር። እንግዲህ ብሪቲሽ ፓውንድ ደግሞ አንድ ብሪቲሽ ፓውንድ 1.54 የአሜሪካ ዶላር ያክል ወርዝ ያደርግ ነበር። ስለዚህ ፓውንድ ከፍተኛ ነው ማለት ነው። yet in August 1998 1 አሜሪካን ዶላር was worth about 145.8 yen። ከእጥፍ በላይ ደግሞ አሻቀበ ማለት compared to the rate in July 2013 the difference is then almost 50%። ከእጥፍ በላይ ዲፈረንሱ አድጓል ማለት ነው። ይሄ እንግዲህ ኤክስቼንጅ ሬትን የሚመለከት አሰራር ነው። this implies that in August 1998 the yen was substantially weak ሆነ። በጣም የመግዛት አቅሙ በጣም ዝቅተኛ ሆነ yen። ለምን? ከ50% ባላነሰ መልኩ የመግዛት አቅሙ አሽቆልቁሏል ማለት ነው። ኦኬ there are two main exchange rate systems in the world, namely fixed exchange rate and floating exchange rate። ሁለት ዋና በዓለም የማርኬት ሲስተም ውስጥ ሁለት ዋና ኤክስቼንጅ ሬቶች አሉ። ሁለት ዋና ኤክስቼንጅ፣ አንደኛው floating exchange rate ሲባል ሁለተኛው ፊክስድ
ኤክስቼንጅ ሬት ይባላል። ኦኬ እስኪ እናያቸው። ኢምፒውር ባቲንግ ሬት ሲስተም ላይ ዘ ቫሊዩ ኦፍ ኤ ከረንሲ ኢዝ ዲተርማይንድ ሶለሊ ባይ መኒ ሰፕላይ ኤንድ መኒ ዲማንድ። እንግዲህ ባቲንግ ሬት የሚባለው ላይ ዲተርማይን የሚያደርገው ኤክስቼንጅ ሬቱን የመኒ ሰፕላይ እና የመኒ ዲማንድ ብቻ ነው። የገቨርንመንት ምናምን ኢንተርቫንስ ምናምን የለበትም። ምንድነው ሃይ ሰፕላይ እና ሃይ ዲማንድ ካለ ሃይ ዲማንድ እና ሎው ሰፕላይ ካለ እነዚህ ብቻ ዲተርማይን ያደርጉታል። ለምሳሌ ከፍተኛ የሆነ የዶላር እጥረት ካለ ኤክስቼንጅ ሬቱ ዶላርን ከፍ ያደርገዋል፣ ሃይ ወርዝ እንዲኖረው ያደርጋል። ሶ የዶላር አቅርቦትና ፍላጎት ነው ዲተርማይን የሚያደርገው ማለት ነው። In other words, in this system exists only when there is absolutely no intervention by governments or another actors capable of influencing exchange rate values through non-market means። እንግዲህ ነን ማርኬት በሆነ ሚንስ ገቨርንመንት እና ሌሎችም ተቋማት ሌሎችም አክተራት አብሶሉትሊ አይገቡም፣ እዚህ ጋር አይገቡም፣ ጣልቃ አይገቡም። ለምን ማን ነው የሚቆጣጠረው ብለናል? ራሱ የመኒ ዲማንድ ኤንድ ሰፕላይ ነው የሚቆጣጠረው። ፒውር ፊክስድ ሬት ሲስተም ይሄ ደግሞ ምንድነው? on the other hand is one in which the value of particular currency is fixed against the value of another single currency or against a basket of currencies። እንግዲህ ፒውር ፊክስድ ሬት የሚባለው ደግሞ ምን ማለት ነው ይላል? one which value of particular currency is fixed ነው against the value of another። ለምሳሌ ዶላር በብር ዛሬ ላይ 110 ብር ነው ብለን እናስብ። 110 ብር ከሆነ በቃ 110 ብር ነው። 1 ዶላር 110 የኢትዮጵያ ብር ወርዝ ያደርጋል ብሎ ዲሳይድ ማድረግ ማለት ነው። ይሄ ፊክስድ ይባላል። ለምን? ተለዋጭ ያልሆነ። The question thus remains, how is the global financial system governed? The creation of IMF provided the answer for this question። እንግዲህ የዓለም የፋይናንስ ሲስተም እንዴት ገቨርን ይደረጋል የሚለውን ጥያቄ ለመፍታት የተመሰረተ ተቋም IMF ነው ይለናል። The IMF which was set up as supposedly neutral international financial institution was designed to clearly represent American interest, United States interest and the interests of other major developed countries while governing the global financial system። እንግዲህ IMF የተመሰረተበት ዓላማ ኢንስቲትዩሽኑ የተመሰረተበት ዲዛይን የተደረገበት ዓላማ ለምንድን ነው የሚባለው? ላይክ ብዙ 184 አካባቢ ሀገራት ሜምበር አሉት ተብሏል። ለነሱ ነው ቢባልም እንኳን እውነታው ግን የአሜሪካንና ሌሎች የከፍተኛ ፈንድ የሚያደርጉለትን ትልልቅ ፓወር ያላቸው ሀገራትን ፍላጎት ለማስፈጸም ብቻ ዲዛይን እንደተደረገ ነው የሚያሳየው። this can be seen more concretely from the way decision making power within IMF was designed, that is voting power is determined by the IMF ኮልስ ኮታ። እንግዲህ ኮታቸው ወይም ቮቲንግ ፓወራቸው ዲተርማይን የሚደረገው ለአይኤምኤፍ በሚሰጡት ገንዘብ ልክ ነው። ኤ ኮታ ኦር ኤ ካፒታል ሰብስክሪፕሽን ኢዝ ዘ አማውንት ኦፍ መኒ ዛት ሜምበር ካንትሪ ፓይስ ቱ አይኤምኤፍ። ለአይኤምኤፍ በሚከፍሉት ልክ ኮታቸው ከፍ ይላል። አሜሪካ በጣም ከፍተኛውን ትከፍላለች፣ ለአይኤምኤፍ ታቀርባለች። በዛው ልክ 17.4% የሚሆን ቮት ደግሞ አላት። ስለዚህ አሜሪካ ተዘውረዋለች፣ አሜሪካ ተሰጠዋለች። አኮርዲንግሊ the more the country pays the more IMF decision making። እንግዲህ IMF ላይ more pay ያደረገ ሀገር more ምን ያደርጋል? decision maker ይሆናል። ለየት ላይ IMF ላይ ማለት ነው። ኦኬ እንግዲህ ከዚህ ጋር the US that tops up in this regard። እንግዲህ በዚህ ረገድ አሜሪካ ከፍተኛ የሆነ ገንዘብ በየአመቱ ማለት ነው ከፍተኛ ትሪሊየን ለአይኤምኤፍ ፈንድ ታደርጋለች። አይኤምኤፍ ደግሞ በሚሰራቸው ኢኮኖሚካል ኢሹዎች ላይ የአሜሪካን ኢንተረስት ምን ያደርጋል? ኪፕ ያስደርጋል ማለት ነው። እሺ ጋይስ ከዚህ ጋር ጨርሰናል። ቻፕተር 3 ይሄንን ይመስላል። እንግዲህ ኔክስት ቪዲዮ ይዤላችሁ የምመጣው ቻፕተር 4 ይሆናል። ቻፕተር 4 ፓርት 1 ላይ እንገናኛለን። ስለተከታተላችሁኝ በጣም ቴንኪው። ሰላም ሁኑልኝ። እስከ ቀጣይ ቪዲዮ ይመቻችሁ።